ሰላም ጤና ይስጥልን የቲክታክ ቤተሰቦች ሁላችሁም በእያላችሁበት ሰላም ክርስቶስ ይብዛላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ከታላቅ ይቅርታ ጋር ከላይ የምታዩትን ቪዲዮ እያያችሁ እኔ ሐሳቤን መስጠት ፈልጋለሁና በጣም የሚያሳዝን ጊዜ እየደረስን ነው። በዚሁ ልክ ኢትዮጵያን ኦርቶዶክሳውያን እየተገደሉ እየተጨፈጨፉ አለ። በዚሁ ልክ ደግሞ ክብረ በዓልን ስናከብር ከልክ ያለፈ እንደው በቃ ይሄ የአሕዛቡ የዳንኪራው ዘመን ያለበት የሚያከብሩትን አይነት ይሄ የዓለማዊ ዘፈን በሚመስል መንገድ ላይ የከበሩ አመታቶች ክርክሩ ሁሉ ነገር በጣም ያሳዝናልና ወጣ እያለ እየመጣ ነው። አንዳንዴ የሆነ በምሳለበት እንኳን በማይ እንኳን የሆነ እስክስታ ነገር አይነት ሲቃጣቸው ራሱ ለማየትና ቀረጼን ራሱ እስከ መቀየር ድረስ ደርሳለሁና ለምን ምናልባት እዛ ላይ ያ ሰው በዛ ላይ እንኳን ከበሮ እየመጣ የራሱ ለጽጌ ማለት እንደምንሰማው በእውነት ብዙዎችን እያራቀ ነው። አስቸጋሪ ይሄ ከበሮ እውነቱን ለመናገር እንደው ምን ቀን እንደገባብን የሚያሰኝ እግር እያነሱን ጣጥ እያሉ በጣም ኦርቶዶክሳዊነት መረጋጋት ነው። ኦርቶዶክሳዊነት ተመስጦ ነው። እንኳን ቤተክርስቲያን ውስጥ ቤተክርስቲያን ውስጥ እኮ ብንንቀሳቀስ እንኳን ልክ ሰው ጥቅጥቅ ብሎ ልክ እንደዚህ በተቀመጠበት እንደምንም እያሉ በጥፍር እንደመጓዝ ሆኖ ነው ቤተክርስቲያን ውስጥ መራመድ ያለበት። ባዶ የሚታይ ሰው ባይኖር እንኳን ዝም ብሎ ድልመዳ ይባላል ውጭ እንደሚደረገው። ሊቀ ጠበብቶች መርጌቶች እንዲያው ማህሌቱን አደብ ብታስይዙት ጥሩ ነው። በእንባ በተመስጦ በተዘክሮ ማህሌቱን የሚቆሙ መዝሙሩን የሚቆሙ ብዙ አሉ። ያው ግን ደጉ አይታይም፣ አይጮህም፣ ጥሩ ነገር አይጮህም። የሚጮሁ ትንሽ ክፉ ነገር ነው። ያ የሚጮህ ትንሹ ክፉ ነገር ብዙውን ይሸፍነውና ይሄ ለጠላትና ደግሞ ደጉን ነገር ማየት ለማይፈልግ እንዲህ ናቸው እንዳያሰኝ ነው። ይሄ ውስጣዊ ስሜት የአብሹ አይነት ስሜት ያለበትን እስኪያወጣ ድረስ ወይ ያንን ቆርጦ መጣል ነው፣ ካልሆነ ደግሞ ሰውየውን አለመቅረጽ ነው። ቢቀረጽና ሚዲያ ላይ ቢወጣ ሌሎች ለአሕዛብ መሳለቂያ ነው። በዚሁ ልክ ሆን ብለው ይቀርጹና እንዲሁም የሚቀረጹት አካልና ቀራጮቹም ይሄን ቪዲዮ የሚቀርጹት አካልም በእርግጥ የቤተ ክርስቲያን ራሱ ጠላቶች ናቸው ብዬ ነው የማምነው። እንደው ምናልባት ይህንን ምሳሌ ከላይ ነው ማሳያችሁ እንደው እንድንማርበት በቃ እንድንለው ድምፅ እንድንሆን ነው። በቃ ለአባቶቻችን መልእክት እንዲደርሳቸው ስለምንፈልግ ነው። በቃ ከበሮ ይዘው የሚሽከረከሩ ሰዎች በቃ የሚዘፍኑ የዛር ስሜት ያለባቸው የዘፈን ፍላጎት ጥማት ያረካላቸው ካሉ በቃ ይሄ አውደ ምሕረቱ ለነሱ አይሆንም፣ ቤተ መቅደሱ ለነሱ አይሆንም። የዘፈን ቦታ ሌላ ቦታ እንደዛ ላይ መጨረስ ይችላሉ። ቤተ መቅደስ ግን መከበር መቻል አለበት። በቃ